አርሰናል ዙቤሜንዲን የሸጠው ይሆን? እንዲሁም ደግሞ ጁልስ ኩንዴን እየፈለገው ነው እየተባለ ይገኛል። ስለነዚህ መረጃዎች በስፋት አብረን የምንመለከት ነው የሚሆነው። ሰላም የተከበራችሁ የዩቲዩብ ቻናሌ ቤተሰቦች አብራችሁኝ እስከ መጨረሻው እንድትቆዩ ጋብዛለሁኝ። እንዲሁም ለቻናሉ አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ጀምሩ፣ ቪዲዮንም ላይክ እንድታደርጉት ስል በአክብሮት እጋብዛለሁ። እስኪ ዙቤሜንዲ መሸጥ አለበት ወይ ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ ጻፉልኝ። ከተሸጠስ አሁን ካለው የዝውውር ገበያ ዋጋ አንጻር ዙቢ ስንት ያወጣል? ኮመንት ሴክሽን ላይ እንድትጽፉልኝ በአክብሮት እጠይቃለሁኝ። በቅድሚያም ስለ ማርቲን ዙቤሜንዲ ያነሳን እንጀምር። ማርቲን ዙቤሜንዲ እንግዲህ ስሙ ከሪያል ማድሪድ ጋር በተደጋጋሚ ዳግም መያያዝ ጀምሯል። እርግጥ ነው ትዝ የሚላችሁ ከሆነ አርሰናል ይህንን ተጫዋች ፈልጎት እንግዲህ ለሚያመጣበትም ሰዓት ላይ እንግዲህ ሪያል ማድሪዶች በመጨረሻ ዝውውር ቀናቶች ላይ አርሰናል ተጫዋቹን ሊያስፈርም ነው በተባለበት ሰዓት ላይ ኤጀንቶቹን ንግግር አድርጓል። ከክለቡም ጋር እንግዲህ ንግግር እንዳደረገ ከሪያል ሶሴዳድ ጋር መረጃዎች ሲወጡ ነበር የዛን ወቅት ላይ። አሁን ላይ ግን እንግዲህ ይሄ ፍላጎት ዳግም አገርሽቷል። በተለይ ደግሞ ብሩኖ ጉማሬሽ 75 ሚሊዮን ፓውንድ ወጥቶበት ኤሚሬትስ ከደረሰ በኋላ በርካታ መረጃዎች እንደሚያሳዩት ከሆነ በቋሚ 11 ውስጥ የመግባት እድሉ ስፓኒያርዱ አማካኝ የዓለም ዋንጫ አሸናፊው ዝቅተኛ እንደሆነ ነው እንግዲህ እየተነገረ የሚገኘው። ይህንንም ተከትሎ ይመስላል አርሰናሎች ተጫዋቹን ሊሸጡት ይችላሉ። ፈላጊዎቹ ደግሞ እንደ ሳይመን ፊሊፕስ መረጃ መሰረት ቼልሲም ተጫዋቹን ይፈልገዋል እየተባለ ነው። በተለይ ዣቪ አሎንሶ የተጫዋቹ አድናቂ ነው። እንዳልኳችሁ አምና ሪያል ማድሪዶች ተጫዋቹን ፈልገው የሪያል ሶሴዳድን በር በሚያንኳኩበት ሰዓት ላይ የዣቪ አሎንሶ የጨዋታ እቅድ ውስጥ ይገባል ተብሎ ስለተፈለገ ነበረ ፍሎሬንቲኖ ፔሬዝም ሆነ የተለያዩ የሪያል ማድሪድ የክለቡ ባለሀብቶች የክለቡ አመራሮች ባለሀብት እንኳን የለውም ሪያል ማድሪድ ምክንያቱም ራስ ገዝ የሆነ ክለብ ስለሆነ፣ ነገር ግን የክለቡ ሰዎች አመራሮች በዛ ወቅት ላይ የበለጠ ተጫዋቹን ማስፈረም ይፈልጉ ነበር። እርግጥ ነው ማርቲን ዙቤሜንዲ በቅርብ ዓመታት ከታዩ በሪያል ማድሪድም እንዲፈለጉ ከሚያስችል እንግዲህ ብቃት ካላቸው ተጫዋቾች መካከል አንዱ ሆኖ ይጠቀስ ነበር። በወቅቱ ሪያል ማድሪድ የነበረበት አሁንም ደግሞ ያለበት ችግር የጨዋታን እንግዲህ በትልልቅ ጨዋታ ላይ በተለይ ጌም ኮንትሮል የሚያደርግ አይነት አማካኝ ይፈልጉ ነበረ። ባላንሱን የሚጠብቅ ሚድፊልዱን የሚጠብቅ አይነት አማካኝ በቴክኒካል ብቃቱ ላቅ ያለ ቦታ ያለው ተጫዋች ይፈልጉ ነበር። ቶኒ ክሩስ እንዲህ አይነት ፕሮፋይል የነበረው ተጫዋች እንደነበር ማስታወስ አለብን። የቶኒ ክሩስ እንግዲህ ቦታ አይተኬ ሆኖ ነው የቆየው በሪያል ማድሪድ ቤት ውስጥ። አይተኬ ሆኖ ግን ሎስ ብላንኮሶቹም ቢሆኑ እንደሱ አይነት ፕሮፋይል ያለው አማካኝ ፈልገው በገበያው ላይ አለመንቀሳቀሳቸው ነው። ከረንትሊ እንኳን ሮድሪ ካመለጣቸው በኋላ ነው አሁን ዙቤሜንዲ ላይ ትኩረት እያደረጉ ይገኛሉ እየተባለ የሚገኘው። ግን ካያችሁ ሪያል ማድሪድ ሮድሪን ራሱ ያጣው በግዴለሽነት በመዘግየት ይመስላል። እርግጥ ነው ሮድሪ የበለጠ የባርሳ ሲስተም ስቦት ባርሴሎናን ለመቀላቀል ውሳኔው እንዳደረገ ነው መረጃዎች የሚያሳዩት። ግን ቶሎ ብሎ ቢሆን ኖሮ ሪያል ማድሪድ ይህንን ተጫዋች የሚያገኝበት ጊዜ ኖሮ ነበር። ምክንያቱም የምታውቁ ከሆነ ሪያል ማድሪድ በአጠቃላይ በዝውውር ገበያው ዘግይቷል። ሮድሪ ላይ ጊዜ ሰጥቶታል ለባርሴሎና በአጠቃላይ። አሁን ዋናው ፖይንታችን ዙቤሜንዲን በምን ያህል ደረጃ እየፈለገው እንደሆነ መመልከት ያለብን ይመስለኛል። እንግዲህ ከሪያል ሶሴዳድ ጀምሮ ሲከታተለው ነበር ሪያል ማድሪድ። ተጫዋቹም ቢሆን በዚህ ሰዓት ላይ ምናልባትም የሚፈልገው ከሆነ ትክክለኛ ፍላጎት ካለ ሪያል ማድሪድ በዚህ ሰዓት ላይ የሚፈልገው ከሆነ የአርሰናል ቤት ተጠባባቂ መሆንን ይመርጣል ብዬ አላስብም። አሁን ላይ ምናልባት ቋሚ 11 ውስጥ የሚገባ ተጫዋች መሆኑ የተረጋገጠ ጉዳይ ቢሆን ኖሮ ማርቲን ዙቤሜንዲ ወደ ሪያል ማድሪድ የመሄድ ፍላጎቱ ያን ያህል ላይሆን ይችል ነበር። ግን አሁን ጥያቄው የሆነው እንግዲህ ሪያል ማድሪድን ትቶ ነው በዛም ሰዓት ላይ መጣው አርሰናልን ሲቀላቀል። ግን ብሩኖ ጉማሬሽ መፈረሙን ተከትሎ ቴክኒካሊ ካያችሁት ቋሚ 11 ውስጥ የመግባት እድሉ ዝቅተኛ ይሆናል። ምክንያቱም ማርቲን ኦዴጋርድ የበለጠ 10 ቁጥር ሚና መጫወት የሚችል ተጫዋች ነው። ብሩኖ ጉማሬሽ የ6 ቁጥሩ ሚና ይወጣል። ከዛም በኋላ 8 ቁጥሩ ለዴክላን ራይስ ይተዋል ማለት ነው። በዚህ ሰዓት ላይ በቋሚ 11 ውስጥ በአማካኝ ስፍራ ቦታውን የሚያጣበት እድል ይፈጠራል። ኢቨን ኢፍ ላስት ይር ትዝ ካላችሁ ወደ መጨረሻ ሳምንት አካባቢ በተለይ ከአትሌቲኮ ማድሪድ የአውሮፓ ሻምፒየንስ ሊግ ጨዋታ ላይ አርሰናሎች ተጫዋቹን በቋሚ 11 ውስጥ አላካተቱትም ነበረ። የዛ ወቅት ላይ የሆነው ሲቹዌሽን የበለጠ ማይልስ ሉዊስ ስኬሊ ፊተኛ ኳሶችን መጣል የሚያስችል አይነት ኳሊቲ ስለነበረው ምርጫው የነበረው እሱ ነው። የመከላከል መዋቀሩን እናውቃለን። አርሰናል ግን ደግሞ ማርቲን ዙቤሜንዲ የበለጠ የመከላከሉ ስራ ላይ ወደኋላ ባክፓሶችን እያበዛ ሲጫወት የነበረ ተጫዋች ነው። በወቅቱ የመጨረሻ ሳምንታቶችም ላይ የአቋም መውረድ ሲታይበት ነበር። ፈርስት ሲዝን ላይ በተለይ የመጀመሪያ ወራቶች ላይ በጣም ድንቅ ጊዜ ነበር ሲያሳልፍ የነበረው
የነበረው ግሩም ጎል አስቆጥሮ ነበረ በሆነ ጨዋታ ላይ ትዝ ካላችሁ በፕሪሚየር ሊግ። ከዛም በኋላ ብዙ ጨዋታዎች ላይ የሱ ተጽዕኖ ላቅ ያለ ነበር። ግን ከሆኑ ሳምንታት በኋላ የበለጠ የባክፓስ ጥገኛ የሆነ የመጣ ይመስል ነበር። እርግጥ ነው ተጫዋቹ ዝለት ነበረበት። በሪያል ሶሴዳድም ብዙ ሳምንታቶችን ሲጫወት የቆየ ተጫዋች ነበር። በአርሰናልም ቤት ረፍት አላገኘም። በተደጋጋሚ ጨዋታዎች ላይ ይሳተፍ ነበር። አሁን የሚካኤል አርቴታ ችግር ይሄ ነው። በወቅቱ በእንዲህ አይነት በጣም ጫናዎች የበዙበትን ተጫዋች ቡድን ውስጥ አማካኝ ስፍራ ላይ ጥራት ያለው ተጫዋች እስካለ ድረስ ለውጦችን ማድረግ ነበረበት። ኖርጋርድ ነበረ። ኖርጋርድ እድል አልተሰጠውም። እርግጥ ነው ትልልቅ ጨዋታዎች ላይ በተለይ የፕሪሚየር ሊግ አሸናፊ ለመሆን በቋሚነት ኖርጋርድን ከሳምንት ሳምንት ተጠቀሙታላችሁ ማለት አይደለም። ግን በወቅቱ ትዝ ካላችሁ ቶማስ ፓርቴን በጥቂቱም ቢሆን ሊተካው ይችላል ተብሎ ተጠብቆ የመጣ ተጫዋች ነበር። እሱ እድል አልተሰጠውም። ማይልስ ሉዊስ ስኬሊ ተፈጥሯዊ ቦታው የአማካኝ ስፍራ ነው። ያንን ቦታ እንዲጠቀምበት ለሉዊስ ስኬሊ እድል የተሰጠው የዓመቱ መጨረሻ ላይ ነው። በዚህ ሰዓት በጣም የዛለውን ዙቢሜንዲን ምናልባት ጉልበት መቆጠብ ነበረበት ብዬ አምናለሁ። ጫናዎች በጣም በሚበዙበት ሰዓት ላይ ነበር ማርቲን ዙቢሜንዲ ባክፓሶችን እያበዛ የመጣው። ፕሬሸሮችን መቋቋም የሚችል አይነት አማካኝ እንደሆነ በርካቶች ይናገሩለታል። ፈርስት ሲዝም ላይ ይህንን አሳይቶን ነበር። ግን ከጊዜ ወደ ጊዜ ይህንን ክህሎቱን እያጣ የመጣው በዝለት ምክንያት ነው። ብዙ ጨዋታዎችን አድርጓል። ተደጋጋሚ ረፍቶችንም ማጣት ወደ እንዲህ አይነት ሲቹዌሽን የአቋም መውረድ ውስጥም እንዲገባ አድርጎት ነበር ማለት ነው በወቅቱ። ስለዚህ ይህንን በምን መልኩ አርቴታ ያርመዋል የሚለው ይጠበቅ ነበር። ግን የመጨረሻ ሳምንታቶች ላይ ኦልሞስት ተጠባባቂ ላይ መቀመጥ ጀመረ። የአውሮፓ ሻምፒየንስ ሊግ ፍጻሜም ጨዋታ እንግዲህ በቋሚነት አልጀመረም ነበር። የመጀመሪያ ወራቶች ላይ በቋሚነት ለአርሰናል ሲያገለግል የነበረው ተጫዋች በዚህን ያክል ዳውንግሬድ ውስጥ ገብቶ ነበር። አሁን ያንን እንግዲህ መፍትሄ ለመቅረፍ በሚመስል መልኩ አርሰናል የሚፈልገው አይነት አማካኝም በአጠቃላይ የዲስትሮየር ሚናን ምናልባት በጥቂቱም ቢሆን መወጣት የሚችል ቴክኒካል አቢሊቲውም ላቅ ያለ እንደሆነ ስለተገነዘበ ይመስላል ብሩኖ ጎመሬዥን ማምጣት የቻለው። እርግጥ ነው ማርቲን ዙቢሜንዲ ካሉት ኳሊቲዎች መካከል አደጋዎችን ቀድሞ ማሽተት የሚችልና ስፔሶችን ቀድሞ የሚዘጋ አይነት ተጫዋች ነው። በሪያል ሶሴዳድን ቤት በነበረበት ሰዓት ላይ እንዲህ አይነት ብቃቶችን ነበር ሲወጣ የነበረው። ቴክኒካል አቢሊቲ ምንም ጥያቄ የለውም። በጣም ላቅ ያለ የፓሲንግ ጥራት ማድረግ የሚችል ጌሙን ኮንትሮል ማድረግ በጥቂቱም ቢሆን የሚችል አይነት ተጫዋች እንደሆነ ማወቅ አለብን። አሁን ግን ልዩነቱ እዚህ ጋር ነው። የበለጠ የፓርቴን ሚና መወጣት የሚችል አይነት አማካኝ አርሰናል ይፈልግ ነበረ። በመጨረሻም የዴክለን ራይስንም ሚና በጥቂቱም ቢሆን የሚያቀርፍ ሜዳ ላይ በጣም ሩጫዎች እንዳይበዙ የሚያደርግና የራሱን የቤት ስራ የሚወጣ ከዛም ኳስ ለተከላካይ ስፍራው ሽፋን መስጠት የሚችል አይነት አማካኝ ፈለገ። ብሩኖ ጎማሬዥን አመጣ። ስለዚህ ተርኒንግ ፖይንቱ እዚህ ጋር ይጀምራል ማለት ነው። ለማርቲን ዙቢሜንዲ ሽያጭ በሮች እንዲከፈቱ ሊያስገድደው ይችላል። እኔ አሁን ባለው ማርኬት መሰረት ማርቲን ዙቢሜንዲን ከ80 ሚሊዮን ፓውንድ በታች መሸጥ ኪሳራ ይመስለኛል። በእድሜም አንግል ብታዩት በጣም ገና ወጣት የሚባል አይነት ተጫዋች ነው። በአጠቃላይ የሚሄድበት ክለብ ሪያል ማድሪድም ለገንዘብ የማይሳሳ አይነት ቡድን እንደሆነ ማስታወስ አለብን። አንገብጋቢ ቦታ ነው ያ ቦታ ለሪያል ማድሪድ። በተለይ ደግሞ ቹዋሜኒ ያለ አሁንም ካማቪንጋም አለ። ካማቪንጋ ካለቀቀ አሁንም ቢሆን ሪያል ማድሪድ ያንን ቦታ ከቨር ያደርጋል ብዬ አላስብም። እንግዲህ ማርቲን ዙቢሜንዲን ይገዛል ብዬ አላስብም። ስቲል የካማቪንጋ መውጣት ይጠበቃል፣ ወይንም ደግሞ ቹዋሜኒ ከቡድኑ መልቀቅ ይጠበቅበታል። ከሁለቱ አንዱ መልቀቅ አለባቸው ቢያንስ እንግዲህ ሌላ አማካይ ለማምጣት እንጂ አሁን ማድሪድ የቤት ስራውን የጨረሰ ይመስለኛል። ሌላው ቼልሲ ነው ፈላጊው። ቼልሲም ቢሆን ደርቢ ነው። ላለፉት ዓመታት ከቼልሲና አርሰናል መካከል ሲሸጥ የነበረው እንግዲህ የገንዘብ ልዩነት አይተናል። ማዱዌኬናና 52 ሚሊዮን ፓውንድ ሽጦታል። ከዛም በላይ ነው እንደውም። ስለዚህ በዚህኛው የዝውውር መስኮት ደግሞ የፕሪሚየር ሊግ ሻምፒዮን የሆነና አቋሙ ዛትማች ያልወረደ ኦልሞስት ሌላ ተጫዋች በሱ ቦታ ላይ ስለመጣ የሚሸጥን ተጫዋች ለቅንጦት ነው የምትሸጡት። ለቅንጦት ሲባል አንገብጋቢ አይደለም። ማርቲን ዙቢሜንዲ በዚህኛው የክረምት የዝውውር መስኮት በአርሰናል ቤት ቢቀመጥም አርሰናልን የሚጎዳው ነገር የለም። ቢሸጥም ደግሞ ትርፍ ነው። ስለዚህ ትርፉን አርሰናል ማግኘት ካሰበ ይህንን ተጫዋች ከመሸጥ የሚጀምረው ለትርፍ ብሎ ነው መሆን ያለበት። ትርፉ ደግሞ ላቅ ያለ መሆን አለበት። ማርኬቱ አሌክስ ስኮትን 80 ሚሊዮን ፓውንድ የሚል ነው። አሌክስ ስኮት አንድ ዓመት ላስት ሲዝን በጣም ድንቅ ሆኖ አይተነዋል። ግን ከዛ የበለጠ ኮንሲስተንሲ ኖሮ ለረዥም ጊዜ እንደዛ አልተጫወተም። ይህ ተጫዋች የዓለም ሻምፒዮን ነው ከስፔን ብሔራዊ ቡድን ጋር፣ የፕሪሚየር ሊግ ሻምፒዮን ነው ከአርሰናል ጋር። ስለዚህ አርሰናል ደፍሮ የሚሸጠው ከሆነ በክለቡ ታሪክ ውዱ ተጫዋች ሆኖ ነው መውጣት ያለበት ማለት ነው። ከ80 ሚሊዮን ፓውንድ ያነሰ ዋጋ 75 ምናልባት ከዛ ያነሰ ዋጋ ከሆነ ግን ለአርሰናልም ቢሆን ኪሳራው የሚያመዝን ይመስለኛል። አምና ተጫዋቹ የተገዛበትን ሂሳብ ማስታወስ አለብን። ኦልሞስት ከ56 ሚሊዮን ፓውንድ ነበረ ከሪያል ሶሴዳድ ወደ አርሰናል መቀላቀል የቻለው። ከወራት በኋላም ጥሩ አቋሞችን አሳይቷል። ከዛ በኋላ ግን ለአርሰናል ሲስተምም ቢሆን ትንሽ ሚዛናዊ የሆነ አይመስልም ነበረ። ስለዚህ ከቋሚ 11 ይወጣል ተብሎ ይገመታል። ዴክለን ራይስ፣ ብሩኖ ጎማሬዥ፣ ማርቲን ኦዴጋርድ የአማካኝ ስፍራውን ዶሚኔት ስለሚያደርጉ ነው እንጂ የኳሊቲ ጉድለት አይደለም አርሰናል ይህንን ተጫዋች እንዲሸጥ
እንዲሸጥ የሚያስገድደው። ማርቲን ዙቢሜንዲን የሚሸጠው ከሆነ ይሄኛው ትክክለኛው ወጪ ሊሆን የሚገባው ሂሳቡ ከዝውውር ገበያው አንፃር ካያችሁት 80 ሚሊዮን ፓውንድ ጀምሮ ነው። ቼልሲም ቢሆን ትልቅ ወጪዎችን የሚያወጣ አይነት ክለብ ነው። ሲገዛም ሲሸጥም በውድ ነው። ስለዚህ በዛ ልክ ነው መሆን ያለበት አርሰናልም ብዬ አስባለሁ። እኔ በግሌ ግን ተጫዋቹ አንድ ሲዝንም ቢሆን መታየት አለበት ብዬ አስባለሁ። ያው የሚሸጠው ግን ከቦታ ማጣት አንፃር በቋሚ 11 ውስጥ መጫወት የሚፈልግ ስታር ተጫዋች ስለሆነ እንጂ የአቋም ጉድለት አይደለም። ማይልስ ሉዊስ ስኬሊ ይሸጣል ሲባል ነበር። እሱ የማይሸጥበት እድል ከፍ ብሏል። ኦልሞዝ አትሌቲክስ ይዞት የወጣው መረጃ ነው። የዙቢሜንዲ ግን የሽያጭ ጉዳይ እውን ከሆነ አርሰናል ሌላ አማካኝ ይገዛል ተብሎ አይጠበቅም። ብዙ የአማካኝ ጥልቀት አለው። ስለዚህ ዳጎስ የባለ ሂሳብ ነው መሸጥ ያለበት ብዬ አምናለሁ። ሌላው የጁልስ ኩንዴን እንግዲህ ዝውውር በጥቂቱም ቢሆን እንመልከት። አርሰናል ቨርሳታይል የሆነ ተጫዋች በመከላከሉ ቦታ ላይ የሚፈልግ ይመስለኛል፣ የበለጠ የቀኝ ፉልባኩን የሚሸፍን። ምክንያቱም ጁሪየን ቲምበር በዚህ ሰዓት ምን ያህል በመከላከል እንቅስቃሴው ጠንካራ እንደሆነ እናውቃለን። ማጥቃቱም ላይ እንደዛው። ምናልባት አምና ካየናቸው በዓለም ላይ ካሉ ምርጥ የቀኝ ተመላላሽ ተጫዋቾች መካከል አንዱ፣ ግን ጉዳት በጣም እየፈተነው መጥቷል። ላስት ሲዝን የመጨረሻ ሳምንታት ላይ እንዲሁም ደግሞ ከዓለም ዋንጫው ላይ እንግዲህ ሊያስቀረው የቻለው ጉዳት እንደሆነ ማስታወስ አለብን። ስለዚህ ጁሪየን ቲምበርን ሚተካ አይነት ኳሊቲ ያለው ተጫዋች ያስፈልጋል። በነገራችን ላይ ሲመጣ ቲምበር የመሃል ተከላካይ መሆንም ኳሊቲ ያለው ቀኝ ፉልባኩንም ይሸፍን ነበር። አሁን ታዲያ አርሰናል የሚፈልገው እንደ አይነት ኳሊቲ ያለው ተጫዋች ስለሆነ ነው ጁልስ ኩንዴን የፈለገው። ኩንዴ የእግር ኳስ ሕይወቱን የበለጠ ማሳየት የቻለው የመሃል ተከላካይ ሆኖ ነበር። በቦርዶም ተጫውቷል። በሲቪያ ታየነው በደንብ። ከዛ በባርሴሎና ቤት ግን ላቅ ያለ ኳሊቲውን ማስመልከት ቻለ። በተለይ የ2024-25 ኩንዴ በጣም ድንቅ ብቃት የነበረው እንደሆነ ማስታወስ አለብን። ግን የሃንስ ዲተር ፊሊክ የጨዋታ ሲስተም በአጠቃላይ ለኩንዴ የሚመች አይመስልም ነበር። ላስቲር በተለይ የማራቶን ሲዝን ነበር ለባርሴሎና። ብዙ ውድድሮች ላይ እስከ ፍጻሜ ሄደበት ነበረ። በየተወዳደረበት ውድድር ከሻምፒየንስ ሊግ ውጪ፣ ሻምፒየንስ ሊግም አንድ የፍጻሜ ጨዋታ ሲቀረው ነው ከውድድሩ የራቀው። እስከዛ ድረስ በጣም ዝለት በነበረበት መልኩ ከተጓዘ በኋላ ተጫዋቹ ያለፈው የውድድር ዓመት ላይ በጣም የጨዋታ መደራረቦች በሚመስል መልኩ አቋሙን በሚገባ ማሳየት ከብዶት ተቸግሮ አይተን ነበር። አሁን ችግሩ የሲስተም ነው እንጂ የተጫዋች ኳሊቲ መውረድ አይመስለኝም። የኩንዴ ጉዳይ የቀኝ ፉልባኩን ምንም መሸፈን ይችላል። የመሃል ተከላካይ ሆኖ መጫወት ይችላል። ልክ የዋይት አይነት ኳሊቲ ያለው አይነት ተጫዋች ነው። ምናልባትም ዝውውር ሊሳካ የሚችለው ባርሴሎና ተጫዋቹን ይሸጠዋል ወይ የሚለው ጉዳይ አሁንም ጥያቄ ውስጥ የሚገባ ነው። ግን ትክክለኛ ጥያቄ ከመጣለትም የሚሸጥበት እድል በጣም ከፍተኛ እንደሆነ ማስታወስ አለብን። ባርሳም ቢሆን እስከ 80 ሚሊዮን ሊጠይቅ ይችላል ከዚህ ተጫዋች ባርሴሎና። ይህንን ደግሞ አርሰናል አፎርድ ያደርጓል ወይ? ምክንያቱም አፎርድ የማድረግ ጉዳይ የመክፈል ጉዳይ ነው። አርሰናል 80 ሚሊዮን ፓውንድ መክፈል የሚከብደው አይነት ቡድን ላይሆን ይችላል። ግን ተጫዋቹ ተጠባባቂ የሚሆንበት እድል አለ። ጁሪየን ቲምበር የሚመጣ ከሆነ ዊሊያም ሳሊባ እስከሚመጣ መሀል ተከላካይ ሆኖ መጫወትም ሊችል ይችላል። የፕሪሚየር ሊግ ኢንተንሲቲንም ምናልባት ሊጋፈጥ ይችላል ብዬ አስባለሁ። ምክንያቱም ጥሩ አትሌቲዝም ያለው ተጫዋች ስለሆነ። ግን ዊሊያም ሳሊባ ከመጣ በኋላ ጁሪየን ቲምበር ፊት የሚሆን ከሆነ ያው ኮምፒቲሽን በአርሰናል ቤት የተለመደ ሆኗል። ዋይት በጣም አሪፍ ሆኖ ጉዳቶች ሲያስቸግሩት ነው ጁሪየን ቲምበር መጥቶ የተካው። ከዛም በኋላ እንደ አይነት ልውውጦች አሉ። ግን ማስታወስ ያለብን አንድ ነገር ተጫዋቹ በተጠባባቂ ቦታ ላይ ተቀምጦ የሚታይ አይነት ተጫዋች ለሆነ ተጫዋች አርሰናል በዚህ ሰዓት 80 ሚሊዮን ከፍሎ ያመጣዋል። 60 እስከ 80 ይገመታል ተብሎ ይጠበቃል። በዚህ ሰዓት ማርኬቱም እንዲህ ሆኗል። በጣም ከፍተኛ ሂሳብ ነው የሚጠራበት። ስለዚህ እንዲህ አይነት ተጫዋችን አምጥቶ አርሰናል ተጠባባቂ ላይ ያስቀምጧል ወይ ደግሞ ባካፕ ለሆነ ተጫዋች እንዲከፍላል ወይ የሚለው በዛ ላይ ለተከላካይ ስፍራ ተጫዋች በዚህ ሰዓት እንዲህ አይነት ክፍያዎችን ይፈጽማል የሚል እምነት የለኝም በግሌ። ስለዚህ የጁልስ ኩንዴ ዝውውር ምናልባት በአርሰናል ቤት ያን ያህል ጠንካራ አይመስለኝም። እርግጥ ነው አሁንም ቢሆን ይፈልጋል አርሰናል ፑሽ ሊያደርግ ይችላል። ባርሴሎና የሚሸጠው ከሆነ ተጫዋቹ ላይ ግፊቶችን ሊያደርግ ይችላል፣ ሊገዛውም ይችላል። ግን የሂሳቡ ጉዳይ ለአርሰናል በጣም ዋነኛ ጥያቄ ሊሆን ይችላል ተብሎ ይጠበቃል። ያው ጁልስ ኩንዴ እንዳልኳቸው ነው የሲስተሙ ጉዳይ። የሃንስ ፊሊክ በጣም አትሌቲዝም የበዛ አትሌቲዝም ለዛውም የሚፈልግ አይነት ቲም መሆኑ ጁልስ ኩንዴን ተጋላጭ እንዲሆን አድርጎታል። ላስት ሲዝን የኳሊቲ ችግር የለበትም። ባርሴሎናም ቢሆን በዚህ ሰዓት ይሸጣል የሚለው ሙሉ እምነት የለኝም እኔ በግሌ። ምክንያቱም የክለቡ ጥሩ የሚባል አይነት ኳሊቲ ያለው ተጫዋች እንደሆነ በዓለም ዋንጫም ቢሆን አሳይቷል። አሁን የበለጠ እንደውም የሃንስ ፊሊክ የጨዋታ ሲስተም እንዲጋለጥ ያደረገው የዓለም ዋንጫው ነው። በተለይ
ላይ ለተከላካይ ስፍራ ተጫዋቾች ኩባርሲ ቤስት ነበረ። ጁልስ ኩንዴን አይተነዋል። በዲዲየ ዴሻው ስር ከ7 ያነሰ ሬቲንግ አልነበረውም ብዙ ጨዋታዎች ላይ። ስለዚህ እንዲህ አይነት ኳሊቲዎችን ማሳየት የሚችልን ተጫዋች አሁንም ቢሆን ባርሴሎና ይሸጧል ወይ የሚለው ለእኔ ጥያቄ ውስጥ የሚገባ ጉዳይ ይመስለኛል። ያው ከሁለቱ ጋር በተያያዘ ነው መረጃዎችን ያነሳ ነው። አብራችሁኝ ስለቆያችሁ አመሰግናለሁኝ። በቀጣይ የሚወጡ አዳዲስ የዝውውር መረጃዎች ካሉ ላደርሳችሁ ዝግጁ ነኝ። እናንተም ሀሳባችሁን አስቀምጡልኝ፣ የተለያዩ ሀሳቦች አደርሱኝ። የበለጠ ለወዳጅ ለዘመዶቻችሁ ሼር አድርጉ። ቻናሉን ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ከፍ እያለን እየበዛን በአጭር ጊዜ ውስጥ ከፍተኛ ተደራሽነትን አግኝተናል። በዚህ ቻናል ላቅ ያለ ምስጋናም ልሰጣችሁ ወዳለሁኝ። እስካሁን ስለተከታተላችሁኝ አመሰግናለሁ። በቀጣይ ፕሮግራም እስከምንገናኝ ድረስ ቸር ቆዩልኝ። ባባይ